የዳጣ ዲኤንኤ መጣ። የዳጣ ዲኤንኤ ምርመራ ውጤት ምን እንደሆነ አብረን እስከ መጨረሻው እናዳምጥ። ወይዘሮ ማርታ በጭንቀት ላይ ናት። ወዴት ሄዶ ይሆን ደረጀ እያለች በሀሳብ ጭልጥ ብላለች። እሱ ደረጀ ይዞ የሄደበት ቦታ ውጤቱን ሊያውቀው ሊመጣ ነው። ወይዘሮ ማርታ ይህ ሰውዬ የሚያደርገው ሁሉ የተሳሳተ ነገር እያደረገ እንደው ይገባኛል። ዳጣ ማነሽ ማነሽ እያለች ስለ ዳጣ ታብሰለሰል ያዘች። ወይዘሮ ማርታ ይቺ ዳጣ የተባለች ሴትዮ ማናት? ግራ አጋባችኝ እያለች ራሷን ትጠይቃለች ማለት ነው። ወይዘሮ ማርታ ስለ ዳጣ ማሰላሰል ያዘች። ወይዘሮ ማርታ ምን አሰበች? ሰላምዬ ደግሞ በጭንቀት ላይ ናት። ናታንዬ ጋር ቁጭ ብላ ስለ ዳጣ ስታወራ አቢጌል ሰምታ አቢጌል ደግሞ ለማርታ ተናገረች። ማርታ በጣም ተናደደች። ስሜታዊ ሆና የልጅን የወደፊት ባል ይሆናታል ያልኩትን እንዴት ለዳጣ ታስማማለች በማለት ወይዘሮ ማርታ ተቆጣች። ውሃ ትምህርት ቤት የሆነ ልጅ ደብዳቤ ይጽፍላታል። ደብዳቤውን አይታ ምንም መልስ አልሰጠችም። ግን ምን እንደሚላት አልገባም። የፍቅር ጥያቄ ነው። ውሃ ግን ምንም አይገባትም፣ ምንም አታውቅም። ልጁ ግን የሚገባትና የምታውቅ መስሎት ነበር የጠየቃት። እሷ ግን ምንም አታውቅም። ወይዘሮ ማርታ ይህን ነገር ስትሰማ በጣም ተናደደች። ትምህርት ቤት ሄጄ ለዳይሬክተሩ እናገራለሁ። ገና አንድ ፍሬ ልጅ ናት፣ እንዴት የፍቅር ጥያቄ ይጥፍላታል ብዬ ስትል አሰበች። ወይዘሮ ማርታ ተሳስቻለሁ አለች። ውሃ እኮ እድሜዋ ትንሽ ቢሆንም ጅስሟን አይቶ ነው። ምን ያውቃል ስለዚህ ነገር አለች። ስለ እሷ እድሜ ማን ያውቃል? እሱ የፈለገው እድሜውን አይቶ ሳይሆን ናታን ደግሞ ዳጣንን እባክሽን እኔና አንቺ አብረን በፍቅር መኖር እንችላለን፣ ከዚህ በፊት አፍቅረሽ አታውቂም ብሎ ጠየቃት። ዳጣ ግን ምንም አፍቅራ እንደማታውቅና ምግብ ብቻ እንዳፈቀረች ነገረችው። ከዚህ በኋላ የማፍቀር ዓላማ የለሽም እንዴ አላት። እሷም እንዲህ አለችው፣ ወይዘሮ አቶ ናታን እኔ ከዚህ በኋላ ብዙ ሀሳቦች የተደራረቡ በህይወቴ የተደራረቡ አሉ። እነሱን ገና ማወቅ አለብኝ ምን እንደሆኑ አለች። የት እንደደረሱና ምን ላይ እንደሆኑ እነሱን ማየት ግዴታዬ ነው አለች። ከዛም እሺ አላት። ግን አስቢበት አላት። አስብበታለሁ፣ ላኪን እኮ አንተ ባለትዳር ነህ፣ ያቺ ሚስትህ ትገለኛለች እና እኔ እናንተ አንድ ላይ መሆን አንችልም፣ አንተ የአቢጌል ነህ አለችው። እሱም በጣም ስሜታዊ ሆነ። እንዴት እንዲህ ታስቢያለሽ ዳጣ? ለምን እንደዚህ እያልሽ እኔን ለማብሸቅ ወይም እኔን ለማናደድ የምትሮጫቸው መንገዶች በጣም ሰፊ ናቸው አላት። እኔ አንተን ለማብሸቅ ብዬ ሳይሆን ያው የተፈጠረውን ነገር ለማስታወል ያህል ነው። አንተ ምናልባት ከረሳቸው ብዬ እኔ ላስታውስክ የሚለው ነገር ነው። እኔ አንድም ቀን ቢሆን እኔ አንተን መቼም ቢሆን ስለ ፍቅር አስቤ አላውቅም። ኖርማል እንደ ወንድሜ ላይክና ላስብ እችላለሁ። በፍቅር ምክንያት ግን አስቤ አላውቅም። ፍቅር እኮ እንዴት እንደሚያደርግ አላውቅም። እኔ ግን ናታን ታስረዳኛለህ አለችው። ፍቅር አላት በቃ የወደድሽውን ሰው መስዋዕት ከፍለሽ የራስሽ ለማድረግ መሞከርና በህይወትሽ የሚያስደስትሽ ነገር እሱ ብቻ ነው። ከዛም በላይ እሱን ሳታይ ማደርም ሆነ መተኛት አትችይም። ምግብም ተጉሮሮሽ አይወርድልሽም እና ልብላ ብለሽ እንኳ ብትሳፈጩ ምግቡ ብትበይው አፍሽ ውስጥ ብታስገቢው ራሱ ከጉሮሮሽ ግን አይወርድልሽም። መልሶ ለመውጣት ይፈልጋል አላት። እንዴ ናታን አታስፈራራኛ፣ እኔ የምግብ ፍቅር አለብኝ፣ እሱን አለሱ መኖር አልችልም እና እኔ ፍቅር የሚባል መንገዶች ውስጥ አልሄድማ ከዚህ በኋላ ስትለው በጣም ሳቅና ለምን አላት። እንዴ ምግብ ካላስበላ ምን ብዬ ነው የማፈቅረው አለችው እሷም። ከዛ እንደገና እሱም በቃ ወደፊት ትማሪያለሽ አላት። ሰላም ደግሞ በቃ አንተ ልጅ ይችን
ዳጣን የራስ ለማድረግ በጉጉት ሆነ ጠብቅ። ዳጣን የራስ ካደረግ በህይወት ሙሉ ደስተኛ እንደሆንክ አስበው። አቢጌል ንያት ጠዋት ማታ እየነዘነዘች አጉል እንትን ትልሃለች፣ ህይወትን ታበሰቃቅልብሃለች። አንተ የምትገባክ እንዳንተ ያለች ፈታ ያለችና ረጋ ያለች ነው። አለበለዚያ ግን አንተ ህይወትክ አደጋ ላይ ይሆናል እያለች እሷም ታስረዳለች። እሱም እሺ በቃ ችግር የለውም ሰላምዬ ግን ትወደኛለች አለ። ትወዳለች ግን ፍቅር ስለማንታ ብቻ ነው የሚያንገራግራት አለችው። ከዛም እኔ እኮ በጣም እወዳታለሁ ግን እወድሻለሁ ካልኳት ትሰርበኝና እንጣላና አጉል ሌላ ነገር ይመጣል እያልኩ ነው። አንተ ቀስ ብለህ ሲጀመር እያወጣክ አዝናናት። ከዛ በኋላ እዛው እንደምወዳትና ሌላ ልጆችን በፍቅር የሚያሳልፉ ስታይ ልትወድና ልታፈቅረ ትችላለች። እናም እንደዛ እያልክ አስረዳት አለችው። ደረጀ እሷ እናንተ ብትጋቡ ምንም አይልም። ትንሽ ማርታ ናት ልጅ የምወደውን ባልቀማቻት ብላ የሚያቅማማት እንጂ ደረጀ በዚህ ውስጥ ምንም አይቆጣም። እና አብሽር ያንተ ትሆናለች እያለች ትነግረው ያዘች። እሱም እሺ በቃ አስብበታለሁ እንዳትጨናነቂ አላት። ናታን ዳጣን የራሱ ለማድረግ ይፈልጋል። ይሄ ዲኤንኤ ግን እውነት ሆኖ ዳጣ የደረጀ ልጅ ካልሆነ ከዛ ቤት ትወጣ። እንግዲህ ናታን አሁን በቃ ዳጣን ለራሱ ለማድረግ መጣር ጀምሯል ማለት ነው። ሰላም እያበረታታችሁና ከጎኑ ስለሆነች ብቻ ዳጣን ለራሱ ለማድረግ ይሞክራል። ዳጣ የፈራችሁ አቢጌልን ብቻ ነው። አቢጌል አትለቀኝም እኔ አንተን ባፈቅር እያለች ውስጧ የፈራው ስለ አቢጌል ብቻ ነው። አቢጌል ግን አሁን ላይ ስለ ዳጣ ምንም አታስብም። ስለ እኔ አስባ እኔ ተወችልኝ ብላ አታስብም። እንደውም ዳጣ ናታንን ብታፈቅረው እንደምትገላት ነው እርግጠኛ ነኝ። ይህ ሁሉ መዘዝ የሄደች የሰላምን ስልክ እስከ መጥለፍ ደረጃ የደረሰች ልጅ እንዴት ነው ዳጣን ትተዋለች የሚባለው? አተዋትን በህይወት እና ናታን ደግሞ ውሳኔው የናታን ነው። ናታን አቢጌልን አልፈልግም እህቴ ናት አላገባትም ማግባት ፈልገው ዳጣን ነው ካለ በቃ ይህ ነገር ይስተካከላል ብዬ አስባለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ። ስለነበረን ቆይታ ከልብ ነው የማመሰግነው። ባይ